الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. يقول الله تبارك وتعالى في القرآن الكريم: وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون صدق الله العظيم። የተከበራችሁ ተመልካቾቻችን ይህ በሱና ቲቪ የተዘጋጀ ወደ እናንተ የሚደርሰው የዊላድ አውለል ፕሮግራማችን ነው። ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንግዲህ አላሁ ተባረከ ወተዓላ በዚህ አሁን በመግቢያ በቀራሁት የቁርአን አንቀጽ ስለ ዱዓ ፈضል ወይንም አላሁ ተባረከ ወተዓላን መለመን እንዳለብን እርሱም አላሁ ተባረከ ወተዓላን የሚለምኑትን ባሮችን እንደማያሳፍር ወይንም በባዶ እንደማይመልሳቸው ይነግረናል። ኢንሻአላሁ ተዓላ በዚህ ፕሮግራማችን ስለ ለይለት النصف من شعبان ስለ ሻዕባን ወር አጋማሽ ሌሊት እንዲሁም ስለ ዱዓ ፈضል በሰፊው ወደ እናንተ የምናደርስ ይሆናል። እንደተለመደው ሼክ ፈትሒ አብዱራህማን እንዲሁም ሼክ ጀማል ኢብራሂም አብረውን ቆይታ የሚያደርጉ ነው የሚሆነው። አብራችሁን ቆዩ። السلام عليكم ورحمة الله تعالى وبركاته። وعليكم السلام ورحمة الله تعالى وبركاته። እንኳን በደህና መጣችሁ። እንኳን ደህና ቆያችሁን። ያው እንግዲህ ቀናቶች እየነጎዱ ነው። በፊት ለፊታችን ያለው ደግሞ በጣም ትልቅ እንግዳ ነው። በጣም ብዙ እንግዲህ ብዙ መዘጋጀት ያለ የሚያስፈልገው እንዲሁም ብዙ የራስና የነፍስ መለማመድና ነፍስያችንን የመግታት ትልቅ ዝግጅት ልናደርግበት የሚያስፈልገው የሆነ ወርሃ ረመዳን ከፊታችን አለ። እንግዲህ ያው የለፋና ያለፋ መሬት አንድ አይደለም። የዘር አቀባበሉ መጨረሻም የሚሰጠው ምርት አንድ አይደለም። እንግዲህ ገበሬዎች በሀገራችን በተለያዩ ዓለማችን ክፍሎች እንዲሁ ዘር ከመዘራቱ በፊት ለመሬቱ የሚደረግ የተለያዩ ፕሮሰሶች ወይም ፕሮግረሶች ሂደቶች አሉና እነኛ ፕሮግረሶች ሂደቶች በደንብ ከተከናወኑ መጨረሻ ላይ የሚሰጠው ምርት በጣም አጥጋቢና ለአይንም ለቀልብም ደስ የሚል የሆነ ነገር ነው። አትራፊም ይሆናል ገበሬው። ይህ ረመዳንም ደግሞ እንግዲህ ልክ እንደዚህ ነው አምሳያው። ከረጀብ ጀምሮ አሁንም በሻዕባን ልዩ ዝግጅትን ያደረገ ራሱን ለዒባዳ ያለማመደና እንዲሁ ሱድፈተን በረመዳን ብድግ ብሎ የጀመረ መቼም አንድ ሊሆን አይችልም ሼኻችንና እንዲያው ከወዲሁ ከሻዕባን ጀምረን ራሳችንም እንድናዘጋጅ ዱዓም እንድናደርግ እንዲያው አጋማሹ ላይም ደግሞ በጣም አጂብ የሆነች የዱዓ እስቲጃባ ኢማሙና ሻፊዒ ረዲየላሁ ዐንሁም እንደነገሩን የምታስገኝም የሆነች ሌላለች። እሷን በማስመልከት ስለ ዱዓም ራሳችንን ለረመዳን በበቂ ሁኔታ እንዴት እናዘጋጅ የሚለውን ኢንሻአላህ ለውድ ተመልካቾቻችን የምናጋራቸው ይሆናል በአላሁ ተባረከ ወተዓላ ፍቃድ ኢንሻአላህ። እንግዲህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ተባረከ ወተዓላ አስአሉ ወቢነቢይህ አተወሰል أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، الله تعالى يهنن يا شعبان وريبارك لن رمضاننا بخير ميقبلوا برمضان የሚጠቀሙበት ባሪያዎች አላሁ ተዓላ ያድርገን። እንግዲህ ያው እንዳላችሁትኝ መዘጋጀቱ በጣም ያኒ አስፈላጊ የሆነ ጉዳይ ነው። ደግሞ የምንዘጋጀው አንዳንድ ሰው የሚመስለው በሸቀጦች ወይንም አንዳንዱም ደግሞ ቤቱን በማስዋብ ለምን ቤት ይዋባል ማለት አይደለም። ያኒ ቢያስውብ አንድ ሰው ምንም እንትን የለውም። ነዛፋ የተወደደ ነው። እኛ ዲናችን በነዛፋ ያዘናል። ግን ከዚህ ይበልጥ በዋነኝነት ልንዘጋጅበት የሚገባ ጉዳይ አለ። እሱ ምንድነው? እንዴት ነው
يعني ጾም ትክክል ሊሆን የሚችለው አላሁ ተዓላ እንዴት ነው ሊቀበለው የሚችለው يعني ሸርጡን አሟልቼ አርካኖቹን ጠብቄ ከሚያበላሹት ነገራቶች ተጠንቅቄ እንዴት ነው ይህንን ዒባዳ በትክክል ላከናውን የምችለው የሚለውን ያንን በመማር አንድ ሰው ተምሮም ሊሆን ይችላል ረስቶም ከሆነ ሙራጃዓ በማድረግ መልሶ يعني ያንን ነገር ክለሳ አድርጎ በእንዲህ አይነት ሁኔታ ትልቁ መዘጋጀት የምንለው በዚህ ላይ ነው ከዛ በኋላ ያለው يعني ያው መቼም ሰው ሳይበላ አይኖርም ይበላል ሆኖም يعني አንዳንድ ነገራቶች ሊያስፈልግ ይችላል ይህ ብቻ መሆን የለበትም እንትኑ ዋና ግባችንና አላማችን ቤቱን አሳምረን ሸቀጣችን ሸምተን በቃ ረመዳንን ተቀበለናል እንደዚህ ነው የምንቀበለው የሚለው ሳይሆን يعني ውስጣዊ ዝግጅት ኖሮን አላሁ ተዓላን ፈርተን እንዴት ነው የምጾመው በዚህ ረመዳን ላይ እንዴት ነው يعني ትርፋማ መሆነው መልካም ስራዎችን ሰርቼ በሚለው በዚህ ላይ ዝግጅት ማድረጉ ይሄ ትልቁ ነው ማለት ነው ያው ለረመዳን ይሄንን ካለን ወደ አሁን ወዳለንበት ወደ ቀናችን ጉዳይ ደግሞ ተመለሰን ያው ንስፈ ሻዕባን ነው አሁን ዋና የምናወራበት በዚህ ፕሮግራማችንና ወደ ንስፈ ሻዕባን ወይንም የሻዕባን አጋማሽ ግማሽ ምንላትኝ የሷ ቀኗና ወደ ለሊቷ ብንሄድ ያው መልካም ይመስላል ያው ለይለቱ ንስፍ ሚን ሻዕባን ያው የሻዕባን ወር የአጋማሿ ለይል ማለት ነው ስለሷ ሲወሳ ብዙ ነገራቶች ይወሳሉ ስለ ለይለቱ ንስፍ ሚን ሻዕባን ሲወሳ ዱዓ ይወሳል ስለ ለይለቱ ንስፍ ሚን ሻዕባን ሲወሳ ጾም ይነሳል ስለ ለይለቱ ንስፍ ሚን ሻዕባን ሲወሳ በዛች ቀን ላይ ለይሉን በዒባዳ ማሳለፍ ይወሳል እነዚህ ሶስት ነገራቶች በሸሪዓችን እጅግ በጣም የተወደዱ ትልቅ ቦታ የሚሰጣቸው የሆኑ ነገራቶች ናቸው ዱዓ ነብዩ አለይሂ ሰላቱ ወሰለም እንዳሉት ሙኹል ዒባዳህ ነው የዒባዳህ መቅኔው ነው ማለትም ዒባዳችን ቀጣይነት እንዲኖረው የሚያደርግ የሆነ ነገር ነው እንደዚሁም ስለ ጾም ከተወሳ ደግሞ ጾም ሸሪዓችን ምን ያክል ደረጃ እንዳለው ለመናገር ያክል አላሁ ተባረከ ወተዓላ الصوم لي ብሎ ነው የተናገረው ጾም ለኔ ነው فانا اجزي به እኔ ነው አጅሩን የምሰጠው ብሎ አጅሩን ከኛ ላይ ድብቅ አድርጎበታል የጾምን አጅር አላህ እንጂ ማንም ማያውቀውም ነው ስለ ኢህያኡ الليل በሌሊልን ደግሞ በዒባዳ ማሳለፍ የሚባለው ነገር ደግሞ ያው ነብያችን አለይሂ ሰላቱ ወሰለም በተለያዩ ሐዲሶች እንደመጣልን ሌሊላቸውን ከስድስት በመክፈል የተለያዩ አህዋሎችን ያደርጉ እንደነበረ የመጀመሪያውን 3 ክፍል ተኝተው ሁለቱን እጅ ደግሞ ተነስተው ዒባዳ አድርገው የመጨረሻውን አንድ እጅ ደግሞ ያርፉባት እንደነበረ ከሱብሒ በፊት በተለያዩ ሐዲሶች መጥቶልናል ስለዚህ ለይለቱ ንስፍ ሚን ሻዕባን እነዚህን የዒባዳ አይነቶችን በውስጧ ላይ እየሰበሰበች ነች የሰበሰበች እንደመሆኗ ደግሞ አንዳንድ ሰዎች ጉልው በማድረግ ደግሞ ማለትም መረም በመልቀቅ ሐድ በማለፍ ይችን ቀን በዒባዳ ማሳለፍ አለብን ብለው ሰዎችን ለመምከር ብለው በነብዩ አለይሂ ሰላቱ ወሰለም ላይ የተዋሹ የሆኑ ሐዲሶችን እስከ መጠቀም የሚደርሱ ሰዎች አሉ ያ ብቻ አይደለም ከነብዩ አለይሂ ሰላቱ ወሰለም ያልመጡ የሆኑ ሐዲሶችን ከሱሐባዎች ያልሰበቱ ሐዲሶችን እነሱ ብለውታል እየተባለ የሚወራበት የሆነ ቀን ነው ስለዚህኛ መሆን ያለብን እንዴት ነው ካለን በየትኛውም ሐል እስልምናችን ወሰጥይ ነው يعني ንስፈ ሻዕባን ምንም ጥቅም የለውም ንስፈ ሻዕባን ላይ የሚሰራ ስራ ቢድዓ ነው እንደሚሉ ሰዎችና እንደሚያጥላሉ ሰዎች መሆን የለብንም ሸሪዓችን የመጣበት ነገር ስለሆነ እንደዚሁ ደግሞ ሐድም አልፈን ሸሪዓ ላይ የሌለን ነገርም አለ ብለንም መናገር የለብንም ንስፈ ሻዕባን ቀኑን እንድናከብር ነብዩ አለይሂ ሰላቱ ወሰለም እንድናልቀው ሌሊሉን በዒባዳ እንድናሳልፈው አስተምረውናል ግን በሳቸው ላይ ሳንዋሽ ነው ስለዚህ በዚህ አይነት መልኩ መሄድ ያለብን ቀን ነው ኢንሻአላህ በሰፊው እናወራበት ይሆናል ኢንሻአላህ ተዓላ ከዚህ ጋር ተያይዞ እንግዲህ ከሻዕባን እና ከረጀብ ሼክ በብዛት የነብዩ አለይሂ ሰላቱ ወሰለም ሐዲስ በመባል
የሚጠቀሳልና ትንሽ ያው ተንቢህ ማድረግ ስላለብን ነው። ረጀብ ሸህሩላህ ወሸዕባን ሸህሪ ወረመዳን ሸህሩ ኡመቲ የሚል ወይንም ለፍዙም የሚጠቅሱ ሌላ ሊሆን ይችላል። ይሄ ነገር እንግዲህ የነቢዩ አለይሂ ሰላቱ ወሰላም ሐዲስ እንደሆነ ተደርጎ ይወራል። ያው አንዳንድ ነገሮች እንደ ሸርዓን እንደ ሁክም ጉዳትም ቢኖራቸውም ባይኖራቸውም ትክክለኛውንና እውነቱን ያው ኢስላም የኢንሷፍ ዲን ስለሆነ ሁክሙን ማብራራቱ በጣም አስፈላጊ ነውና ከዚህ ጋር ተያይዞ ኢንሻአላህ አንዳንድ ማብራሪያዎችን ብንሰጥባቸው መልካም ነው ብዬ አስባለሁ። አው በእንደዚህ አይነት ጉዳዮች ላይ እኔ ራሴንም ሌላውንም ለመምከር ያህል አንዳንድ ጊዜ ምን እንሆናለን ያኒ ዝም ብለን የምንቸዋከለው ነገራቶች አለ። እሱም ምንድነው አንዳንድ ነገራቶች በዋትስአፕ ወይንም በቴሌግራም በመናምን በሚላክበት ሰዓት ሳያስተውል አንዳንድ ሰው ምን ያደርጋል ዝም ብሎ ያራባል። ያኒ ዝም ብሎ ለዛም ልኮ አንድ የሚመጣውን መልእክት ያራባዋል። ይሄ መሆን የለበትም። ሰው ራሱ ወደኛ ቢለካው ያ የደረሰው ነገር ምንድነው የሚለውን ነገር ማየቱ አስፈላጊ ነው። ዝም ብለን ተማራባት ራሳችንን መቆጠብ አለብን። ምክንያቱም ያ ነገር ضررም ካስከተለ እኮ ያኒ ጉዳት የሚያስከትል ተሆነ እነኛ ሁላ ሰዎችን አሁንም ደውለን መድረስ ላንችልም ሊሆን ይችላል። አንዳንዱ በመቶዎች የሚቆጠር ግሩፕ ያለበት ቤት ሊሆን ይችላል። እነኛ ሁላን አሁን እንዴት ነው አንዳንዱ ያየዋል አያየውም የሚለው? ስለዚህ ያየነው ወይንም የመጣልንን ነገራቶች እንዴት ናቸው? ትክክል ናቸው ወይ? ይሄ ሐዲስ ነው ወይ? ምክንያቱም አንዳንዱ ሐዲስ ሳይሆን ያኒ መውዱዕ የሆኑ ነገራቶችን አንዳንድ ሰው አምጥቶ እንደዚህ አይነት ነገራቶች ዝም ብሎ በስ ያደርገዋል። ያኛውም ተነስቶ ከዛ ይወስደውና ዝም ብሎ ለሌላው እንትን ያደርገዋልና እንደነኚህ አይነት ነገራቶችን አንድ ሰው ተማድረጉ በፊት ዑለማ ቢጠይቅ። አንዳንዱ ደግሞ ምን አለ አንዳንድ ጊዜ ያ የምንጠይቀውም እኮ አንድ ኡስታዝ ሊሆን ይችላል። መሰለን ጠየቅኩት እሱም ላያውቀው ይችላል እኮ እና አላቀውም ወይ ልጠይቅ ካለ አረ ቶሎ ይሄንን እንደዚህ ላድርገው ነው ቶሎ ላራባው ስለፈለኩኝ አሁን ይመለስልኝ ካላራባ ወይንም ታላስተላለፈው ሰማይ ተምድር አይጣበቅም እኮ። ስለዚህ እንትን ያኒ ወይ ፈርድ ሆኖ ሰላት ሆኖ ጊዜው ይወጣብኛል ብሎ የሚቻከልበት አው ሰላት ተሆነ ነዓም ጊዜው ይወጣብኛል ይሄንን ሁክም ቶሎ ማወቅ አለብኝ ብሎ አንድ ሰው ችክ ማለት አው መውጣት ስለሌለበት ያኒ ካስወጣ ያለ ምክንያት ተሆነ ወንጀል ነውና ማለት ነው። ከዛ ውጭ ግን አሁን አንዳንዱ አይ ይሄንን ነገር አሁን ታላስተላለፍኩትኝ ታልበተንኩትኝ ያኒ ይሄ አስፈላጊ አይደለምና حتى አንድ ሰው ጠይቀን ራሱ መልሱን ታላገኘ ነው መጠበቁ አላገኘሁትም በቃ ስለዚህ እጠብቃለሁ በሚለው እንትን ማድረጉ በጣም አስፈላጊ ነው። ስለዚህ እንደዚህ አይነት ሐዲስ ተብለው ሐዲስ ያልሆኑ ነገራቶችን እንትን ከማድረግ ብንቆጠብ ጥሩ ነው ለኛም ያኒ ለሙጅተማዑም ለማህበረሰቡም ማለት ነው። ይህንን ስንል ሸኾቹ አንድ ማስተዋል ያለብን ነገር አንድን ኸይር ነገር ስንሰራና ሰዎችን በኸይር ስናበረታታ ሁሌም መጠንቀቅ አለብን። የምናበረታታበት ነገር የምናነሳሳበት ቃል ወደ ነብዩ አለይሂ ሰላቱ ወሰላም የምናስጠጋው ነገር ከሆነ እሳቸው በትክክል ያሉት መሆኑን ማጣራት አለብን። አለል አቀል ዑለማዎች ችግር የለውም ፈዳኢል አልአዕማል ላይ ብንጠቀመው ችግር የለውም ችግር አያመጣም ያሉት መሆን አለበት እንጂ የምንናገረው ንግግር ልክ እንኳን ቢሆን እዚህ ላይ ትልቅ ትኩረት እናድርግ። የምንናገረው ንግግር ሸሪዓን የማይጋጭ ነገር እንኳን ቢሆን ግን ያችን ንግግር ነብዩ አለይሂ ሰላቱ ወሰላም ሳይናገሯት እሳቸው ብለውታል ብሎ ማስተላለፍ ግን ይህ ትልቅ ወንጀል ነው። መጠንቀቅ አለብን።
قدم أستاذ خالد يتقصوا حديثا جمرو رجب شهر الله رجب الله ورنو وشعبان شهري شعبانيني ورنو ورمضان شهر أمتي رمضان دموي أمتي ورنو بلوال يعني نققرون ودا نبي عليه الصلاة والسلام ما استقات بل لا دقمو عند بوت علي من يلالو رجب شهر الاستغفار وشعبان شهر الصلاة على النبي ورمضان شهر القرآن فاجتهدوا يرحمكم الله ويم دقمو رحمكم الله يميل حديث يا ورالو يعني رجب يستغفار ورنو شعبان يصلاة على النبي ورنو رمضان يقرآن ورنو سلازي اجتهاد هادرقو بلوال تملكتو حث مادرق اهون علماء من يلالو حث سيادرقو سلا نزي سوستوراتوች رجب يا مريتن يمازقات جاورنو شعبان دقمو يمزريا ورنو رمضان دمو يماچجا ويم دقمو ያመረተው ነገር መሰብሰቢያ ወርነው ብለው ይናገራሉ ይህን ግን ራሳቸው እንደ ምሳሌ ነው እንጂ የሚሰጡት ወደ ነብዩ አለይሂ ሰላቱ ወሰለም አላስጠጉም ነገርየው እውነት ሆኖ ይያለ ሸሪዓ ጋር የሚገጥም ሆኖ ይያለ ግን ነብዩ ያላሉትን አሉ ማለት ነው ችግሩ አዎ አሁን እኛ ችግራችን እንዲህ አትበሉ አይደለም ነገሩን ወደ ነብዩ አለይሂ ሰላቱ ወሰለም ግን ያላሉትን ነገር አታስጠጉ ለምን ለራሳችን ስንል ከምንም በላይ አላሁ ተዓላ ቁ አንፉሰኩም ያለና ራሳችሁን ጠብቁ ነው ከጀሃነም አይደል የተባልነው ሰውን ጠቅማለሁ ብለን ራሳችንን ወደ ጀሃነም መወርወር የለብንም ይሄንን ያልኩት ለምንድነው ታላቁ ነብዩ ሙሐመድ አለይሂ ሰላቱ ወሰለም ብለውናል من كذب علي متعمدا فليتبوأ مقعده من النار بني لاي هم بلو يواشه سو مقمጫውን جهنم ላይ ያዘጋጀ ሰው ነው አሉ ያ መዋሸቱ በኸይርም እንኳን ቢሆን ያላሉት ነብዩ አለይሂ ሰላቱ ወሰለም ብለዋል የሚል ሰው ይህ ሐዲስ ውስጥ ይገባል ስለዚህ ለራሳችን ስንል ሰውን በኸይር ለማነሳሳት ብለህ ራስህን እሳት ውስጥ አትጣል እንደ ሻማ የቀለጥ ከለሰው ብርሃን ሰጣለው አትበል አንተም በራስዎችንም ማብራ እንጂ ሁሌም ራስን እየገደልክ አይደለም ሰዎችን ከፍ ማድረግ ቅድም እንዳላችሁ ሶሻል ሚዲያ ላይ ሰዎችን ለመሳብ ወይም ደግሞ አዲስ ነገር እኮ ያመጣል ለመባል ይያልን በነብዩ አለይሂ ሰላቱ ወሰለም ላይ ከመዋሸት ራሳችንን መጠበቅ አለብን ማለት ነው ለኸይር ማነሳሳት ሷሂህ የሆኑ ሐዲሶች አላነሱንም እነዛ መጀመሪያ እንጠቀምባቸው ከዛ በኋላ ሰዎችን በዚህ አይነት መልኩ ለመሳብ ጥረት ማድረግ እንጂ በነብዩ ላይ የተዋሸ ኸይር መስራት የሚባል ነገር የለም ማሻአላህ ያው እንግዲህ ይሄንን ካልን በተለየ መልኩ ይህ ክስተት እንግዲህ ከዱዓ ጋር ይያዛል ዱዓ እንደግሞ ስናስብ በሸሪዓችን በጣም ትልቅ ቦታ የሚሰጠው ነው ይህ ዱዓ የሚባለው ነገር አላሁ ተባረከ ወተዓላን አብዝቶ መለመን የጌታችን ደጅ መጥናት يعني አላሁ ተባረከ ወተዓላን አድርግልኝ ማለት ሙጥኝ ብሎ አላህን መለመን አላሁ ተባረከ ወተዓላ የሚወደው ተግባር ነው ወደ ኋላ መለስ ብለን እንግዲህ የተለያዩ ነቢያቶችን የግል ታሪኮቻቸውን በምንመለከትበት ሰዓት በጣም በከባድ ሐል ላይ ከህዝቦቻቸው ሊሆን ይችላል ከሌላም የሚመጣውን ፈተና አብዛኛውን ጊዜ እንግዲህ بدعاء الله تبارك وتعالى እንዲያነሳላቸው በዱዓ አላሁ ተባረከ ወተዓላ ህዝቦቻቸውን የሆነን ተአምር እንዲያሳያቸው በዱዓ ከገቡበት ጭንቅ እንዲወጡ በጣም ብዙ ቦታ ላይ እናገኘዋለን ይሄንን ዱዓ እና አሁንም አልተቀየረም በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓም የተቀየረ ነገር አይደለም ይሄ ዱዓ አላሁ ተዓላ የሚወደው ነገር ነውና እንግዲህ እኛም ለመጥቀስ ያክል ይህ ዱዓ ሁሌም ማድረጉ ኸይር ነው ነገር ግን ደግሞ በይበልጥ አላሁ ተዓላ ለእስቲጃባ ወይንም ዱዓ ተቀባይነት እንዲያገኝ ያመቻቸው እንደ እድል እንደ ፎርሷ እንደ ቦነስ የተሰጡን ቀናቶችና ወቅቶችም ይኖራሉ እስኪ እነሱን ትንሽ ዳሰስ እናደርጋቸው አዎ አላሁ ሱብሓነሁ ወተዓላ ቀናትን አበላለጣቸው ሀገራትንም ቦታዎችንም አበላለጣቸው ስለዚህ ዱዓ ለማድረግ መሰለን ተቀናቶች በላጭ በሆነው በጁሙዓ ቀን ለምሳሌ ليلة النصف من شعبان يوم عرفة ሌሎችም አሉ ከቦታም እንደዛው የተባረኩ የሆኑ ቦታዎች ሙባረክ የሆኑ ቦታዎች እነኚህ ነገራቶች አሉና
ከነኛ መሃል አንዱ ይህ አሁን ፊት ለፊታችን ያለው ለይለተ ንስፍ ሚን ሻዕባን ነው። ሻዕባን 15ኛው ሌሊቷና ቀኗ ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም اذا كانت النصف من شعبان فقوموا ليلها وصوموا نهارها ብለው በሐዲሳቸው ነግረውናል። ሻዕባን 15ኛው ሌሊት ሲሆን ሌሊቱን ቆማችሁ ማለት ያኒ እየሰገዳችሁ ሊሆን ይችላል፣ ቁርአን እየቀራችሁ ሊሆን ይችላል። الصلاة على النبي لا إله إلا الله سبحان الله الحمد لله ذكر እየዘከረ ማለት ነው። አንድ ሰው ሌሊቱን ኢህያ ማድረግ ማለት ነው። ቀኒቷን ደግሞ በመጾም ማሳለፍ ማለት ነው። ስለዚህ ይሄንን ነብዩ አለይሂ ሰላቱ ወሰላም ያሉትን በእንደዚህ አይነት ቀን ላይ ማለት ነው ሸሪዓን በገጠመ መልኩ አሁን እዚህ ጋር ነው እንትኑ አንዳንድ ሰው ዱዓ የተከለከለ ነው ወይንስ ላ ዱዓ የተከለከለ ነው እያለን አይደለም። በዚህ ላይም እያወራን አይደለም። ዱዓም ዒልም ያስፈልገዋል። ሶላት ዒልም እንደሚያስፈልገው ሁላ ጾም ዒልም እንደሚያስፈልገው ሁላ ዱዓም እውቀት ያስፈልገዋል። ዝም ብሎ አንድ ሰው ዱዓ ነው ብሎ ሸሪዓን ሊንድ አይችልም። ለምሳሌ ማንኛውም ሰው ዓሊሙም ጃሂሉም ብትጠይቀው ይሄንን ማንም ሰው አይቀበለውም፣ ብሎክ ያደርገዋል። እንዳውም እንደዚህ አይነቱን ምን ካልከው ለምሳሌ አሁን አንድ ሰው ያኒ ሰው ሆኖ ያኒ በተፈጥሮ ሞት የማይፈራ የለም እና እኔ ሞትን ስለምፈራትኝ ያንን ቀብርም ስለምፈራው የማይፈራ የለም። ያ አላህ እንዳው አታሙተኝ እንዳው ዝም ብለህ ወደ አኺራ እንዲዋሻግረኝ በሐያት ባለሁበት ታለ ዱዓ ነው ብለን ልንወስደው አንችልም። ኩሉ ነፍሲን ዛኢቀቱል መውት ይላል አላህ በቁርአን ላይ። ሌላ አሁንም እንደ ምሳሌ ልንጨምረው የምንችለው ነገር አለ። አሁንም ኢብሊስ አላህ ሽቶበት የእሳት ነው አይደለም። አሁን አንድ ሰው ተነስቶ ይሄ ሁላ ወንድም ከወንድሙ ጋር፣ ባል ከሚስቱ ጋር፣ ሚስት ከባሏ ጋር፣ ልጅ ከአባቱ ጋር እንደዚህ የሚጋጨው ሸይጣን አይደለ የሚያበጣበጣቸው? አረ እንዳው ይሄኛው ሂዳያ አግኝቶ ተስተካከለ ምን አለ ኸልቁ ቤቱ አጠቃላይ ይስተካከላልና እንዳው ያ አላህ ለኢብሊስ ሂዳያ ስጠው ቢል እንዳው ማይሆን ነገር ነው። ዱዓ ነው ተብሎ በዚህ አሁን ሊወሰድ አይችልም። ከዛሊከ እንደዚሁ አይነት ማለት ነው። ያኒ ማንም ተነስቶ አሁን ይሄንን ዱዓ ነው ካላ ጃሂሉም አይቀበለውም። ልክ እንደዛው ማለት ነው። አንዳንድ ነገራቶች ማለት የሌለብን መደረግ የሌለባቸው ነገራቶች አሉ። እነኛ ነገራቶች ላይ ጥንቃቄ ማድረግ ይሄንን እያለን ነው እንጂ ያ ዱዓ ላ ዱዓ እንዴት ነው የምንከለክለው? الدعاء مخ العبادة رسول እያሉ عليه الصلاة والسلام ዱዓ ሲላሐችን ሆኖ ሳለ ዱዓ የምንከለክልበት አንደበቱም የለንም ድፍረቱም የለንም አንልምም። ይሄ የለም። ላኪን አንዳንድ ዱዓ ተብሎ ማለት ነው በዚህ ቀን خصوصا ማለት ነው نصف من شعبان لليت لاي اللهم إن كنت كتبتني عندك في أم الكتاب محروما أو مطرودا أو مقترا علي في الرزق فامحو اللهم بفضلك شقاوتي وحرماني إلى غير ذلك. هي لا بنبي المتى لا بصحابة المتى. سلزي بزي لاي ጥንቃቄ ማድረጉ አስፈላጊ ነው። እንዳውም አንዳንዱ የሻዕባን 15ኛ ሌሊት ተብሎ 3 ያሲን ተቀርቶ ከዛ 3 ያሲን መቀራቱ ደስ የሚል ነገር ነው። على اي نيه ቁርአን ቢቀራ አንድ ሰው ለሪዝቅ አንዱ ለሪዝቅ አንዱ ለአፍያ አንዱ ለእንደዚህ ብሎ ይቀራሉ። ለምን አንድ ሰው ችሎ 10 ጊዜ አልቀራም ያሲን? ለምን 100 ጊዜ አልቀራም? ኸይር ያለበት ነው። على نيه الرزق الله ሪዝቃችን እንዲያሰፋልን ነይተን ያሲን ቀራን ጃኢዝ ምንም ችግር የለበትም። አላሁ ተባረከ ወተዓላ አፊያችንን
ሙሉ እንዲያደርግልን ነይተን ያሲን ቀራን حتى ሙሉ ቁርአን ብንቀራ ይሄ ምንም ችግር የለውም ላኪን ከዛ በኋላ ይሄንን እንላለን የሚለው በዚህ ላይ ነው ችግሩ ማለት ነው يعني እንደዚህ አድርገኝ ተሆነ ይሄንን በል ሰርዘውና ያ አላህ እንደዚህ አድርግ እንደዚህ ብለህ ተሆነ በል ይሄንን ሰርዘው እንደዚህ አድርግ እንደዚህ ተብሎ ዱዓ አይጠየቅም የአላህን ውሳኔ መቀየርን የሚያመለክት ወይም በዛ አይነት ዱዓ በጥቅሉ አይሆንም እንደ አንዳንዱ ለዚህ ማስረጃም ብሎ يمحو الله ما يشاء ويثبت وعنده ام الكتاب የሚለውን አያ ያስቀምጣል አያዋ ከዚህ ጋር የሚያገናኛት ነገር የለም እንዳውም አንዳንድ ዑለማዎች ናሲኽና መንሱኽ ላይ ነች አሉ አያዋ በዚህ ላይ ሾቹ ትልቅ በያንም የሚያስፈልገው ነገር ስለሆነ ይህ ዱዓ እንግዲህ አላህ በለውሐል መሕፉዝ ላይ እንዲህ ብለ ጽፋኝ ከሆነ ሸቅይ ብለ ጽፋኝ ከሆነ ሰርዝልኝና ሰዒድ አድርገኝ የሚለውን ዑለማዎች ባይባል ብለው የመረጡበት ምክንያት ምንድነው ይህ ሰዓዳና ሸቃዋ የሚባሉት ነገራቶች ሁላችንም እንደምናቀው 40 ሐዲስ ላይ ያለነው ቡኻሪና ሙስሊም ላይ ያለም ሐዲስ አለ ነብያችን አለይሂ ሰላቱ ወሰለም የሰው ልጅ የናቱ ሆድ ውስጥ እያለ 4 ወር ሲሆነው ሩህ ይነፋበታል ሩህ ይገባበታል ከዛም ይጻፋል የሚሰራው ነገር ሪዝቁ አጀሉ ሰዒድ ነው ወይስ ሸቅይ ነው ይጻፋል يعني بلوح المحفوظ የተወሰነው ነገር መላእክቱም ይጽፍለታል ለዛ ሰው ያ ሰው ከተወለደ በኋላ የሚኖረው ኑሮ ከዛች ከተጻፈችው ዘንፈል አይልም ሱብሃንአላህ የሚሰራው ያ የተጻፈችለትን ነገር ነው ሪዝቁ የተጻፈለትን ነገር ብቻ ነው የሚበላው ሰዒድ ነው ወይ ሸቅይ ነው ተጽፏል ኢማ ሰዒድ ነው ወይ ኢማ ሸቅይ ነው አጀሉ መቼ ነው የሚሞተው ተጽፏል በዛች ቀን እንጂ 1 ሰከንድ ማይዘገይም 1 ሰከንድ ማይቀድም በዛች ሰዓት ነው የሚያልፈው ይህንን ስንል ዑለማዎች ሰዓዳና ሸቃዋ የሚሉትን ቃላቶችን የሚተረጉሙበት መንገድ አላቸው አብዛኛዎቹ ዑለማዎች የሚተረጉሙት ምንድነው ሰዓዳና ሸቃዋ የሚባለውን ሰውየው ልክ 4 ወር ሆድ ውስጥ ያለ እናት ውስጥ ያለ የተጻፈለትን ኢማ ሰዒድ ነው ወይ ኢማ ሸቅይ ነው የሚለውን የመጨረሻ የመሞቻውን ሐሉን ይሆናል ስለዚህ በዚህ ሁኔታ ላይ ምን ብዬ ዱዓ ማድረግ አልችልም ያ ረቢ በአዘል ሸቅይ አድርገህ ጽፈኝ ከትበህብኝ ከሆነ የተመለከታችሁ ነው يعني የእናቴ ሆድ ውስጥ ያለውም የተጻፈብኝም ማለት ነው ሸቅይ አድርገህ ወስነህብኝ ከሆነ ሰዒድ አድርገኝ ያንን ሰርዘው ሰዒድ አድርገኝ እዚህ ጋር አሁን የአላሁ ተባረከ ወተዓላ ውሳኔን ቀይር ማለት ወይም እንደሚቀየር እየተናገሩ ልክ ምን እንደማለት ነው እንድሞት የወሰንክብኝ በ40 ዓመቴ ከሆነ ያ ረቢ ያንን የወሰንክብኝን ነገር ተውና 60 ዓመት አድርግልኝ እንደማለት ነው ምንም ልዩነት የለውም ተመሳሳይ ነገር በቃ ውሳኔን ሽረው እንዲያደርግልኝ ነው ይህ በምን ትርጉም ከያዝነው ነው አለን ሰዓዳና ሸቃዋ የሚባሉት በአዘል የተወሰኑትን ከሆነ ነው አንዳንድ ዑለማዎች ዘንድ ደግሞ ማቱሪዲያ ላይ የሚሰጡት ትርጓሜ አለ ሰዒድና ሸቅይ የሚሉት የትኛው ነው ሰውየው አሁን ያለበትን ሐል የሚሞትበትን አይደለም አሁን ያለበትን ሐል ሰውየው ሶላት የሚሰግድ ከሆነ አቂዳው የተስተካከለ ከሆነ ጾሙን በትክክል የሚጾም ከሆነ ወላጆቹን በትክክል የሚንከባከብ በቃ ሶላህ የሚታይበት ሰው ከሆነ ሰዒድ ነው ይሉታል ያ ሐል የፊዕል ማለት ነው በተቃራኒው ደግሞ አላህን የሚያምጽ ወንጀለኛ ከሆነ ደግሞ ሸቅይ ነው ይሉታል በዚህ ሐል ላይ ከሆነና ያ ረቢ ሸቅይ አድርገኸኝ ከሆነ ሲል አሁን ያለሁበትን ሐሌን ይህችን ሸቃዋዬን ይህንን ወንጀለኝነቴን ወደ ሰዒድነት ቀይርልኝ ከሆነ አሁን ያለበትን ሐል ችግር የለውም ልክኛ እኮ ዱዓ እናደርጋለን እንዴ ያ ረቢ እንደው ይህንን ችግር አንሳልን እንላለን እኮ ችግር አሁን ላይ ያለንበትን ችግር ነው ያ ረቢ አንሳልን ማለት ችግር የለውም ያ ረቢ ልጅ ስጠኝ ችግር የለውም ምሳሌ ልጅ የሚፈልግ ጥሩ ሚስት የሚፈልግ ያ ረቢ ጥሩ ሚስት ስጠኝ ሊል ይችላል ችግር የለውም እንደዚሁም ያ ረቢ ሸቅይ ነኝና ሰዒድ አድርገኝ
ችግር የለውም። حالين አሁን حالي ከአንተን ከማመጽ ወደ መልካም ሰው ወደ መልካምነት ቀይረኝ ቢል ችግር የለውም። ችግሩ የት ላይ ነች? በአዘል እምሞተው ሸቅይን ሆኜ እንደሆን ከሆነ የወሰንክብኝ ያንን ውሳኔን ቀይረህ ሰዒድ አድርገኝ፣ እዚህ ላይ ነው ችግሩ። ስለዚህ የአላህ ውሳኔ ደግሞ ሲፈቱ ነው። ትልቅ መጠንቀቅ ያለብን ነገርም እዚህ ላይ አንዳንዶች ምን ችግር አለው አላህ ቻይ አይደለም ወይ ይላል። ወልዒያዙ ቢላህ ያለ እውቀት መናገር እዚህ ላይ ያደርሳል። ምን ችግር አለው የሚባል ነገር የለም ሸሪዓችን ላይ። ሸሪዓ የመጣበትን ነገር የግድ መቀበል አለብህ። አላሁ ተዓላ ፍጡር አይደለም፣ ኻሊቅ ነው። ውሳኔው ደግሞ ቀደሩ ደግሞ ሲፈቱ ነው። የአላህ ሲፋ እንደ ፍጡራን ሲፋ እንደ ፍጡራን ባህሪ የሚቀያየር አይደለም። ለዛም ውሳኔውም አይቀያየርም። ለዚህ አንዲት ሐዲስ ብቻ ማስረጃ ይበቃናል። ነቢያችን ዓለይሂ ሰላቱ ወሰላም ያሉት ነገር አለ አይደለም? ጌታዬን 4 ነገራቶች ጠይቄው 3ቱን ተቀበለኝ፣ አንዱን ከለከለኝ። በአንዳንድ ሪዋያ 3 ነገር ጠይቄው አንዷን ከለከለኝ፣ 2ቱን ተቀበለኝ። ከዛ ምን አለኝ አሉ? እች ብቻ እንያት ያ ሙሐመዱ ኢኒ ኢዛ ቀضይቱ ቀضአን ፈኢነሁ እኔ አንዱን ውሳኔ ከወሰንኩኝ ያ ውሳኔ አይመለስም አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ስለዚህ የአላህ ውሳኔ የሚቀያየር ነገር አይደለም። ይህንን ካለንስ ነቢዩ ዓለይሂ ሰላቱ ወሰላም ላ የሩዱ ልቀضአ ወይም ደግሞ ላ የሩዱ ልቀደረ ኢላ ዱዓ ብለዋል አይደለም ወይ? ቀضእን ወይም የአላህን ውሳኔ ዱዓ እንጂ አይመልሰውም ብለዋል አይደለም ወይ ከተባለ ሐዲሱ ነዓም ሰሒሕ ነው። ላኪን ቀضእ ወይም ደግሞ ቀደር ተብሎ እዚህ ላይ የተጠቀሰው ሙዓለቅ የሚባለውን የቀضእ አይነት ነው። ሙዓለቅ ማለት ምንድን ነው? ቀضእ ወይም ደግሞ ቀደር የሚባለው 2 አይነት ነው። ቀضኡን ሙዓለቅና ቀضኡን ሙብረም ይባላል። ቀضኡን ሙብረም ማለት ምንድን ነው? በአዘል አላህ የወሰነውና የማይቀያየረው የሆነ ውሳኔ ነው። ይህ የትኛው አይነት ውሳኔ ማለት ነው? ነቢዩ ዓለይሂ ሰላቱ ወሰላምን ኢኒ ኢዛ ቀضይቱ ቀضአን ፈኢነሁ ላ ዩረድ ያላቸው አይነት ቀضእ። የሰው ልጅ አጀሉ፣ ሪዝቁ፣ ስራው ሰዒድ ነው ወይስ ሸቅይ ነው የሚለው ነገር ተወስኗል የምንለው አይነት ይህ ቀضኡን ሙብረም ይባላል። ይህ የማይቀያየረው ነው። ቀضኡን ሙዓለቅ ማለት ደግሞ ምንድን ነው ይላሉ ዑለማዎች። ምሳሌ መላኢካዎችን አላሁ ተዓላ ኢጥላዕ ያደርጋቸዋል ከለውሐል መሕፉዝ ላይ ማለት ነው። ምን ያገኛሉ ለውሐል መሕፉዝ ላይ? ምሳሌ ገሌ ምሳሌ ሰደቃ ካወጣ 60 ዓመት ይኖራል፣ ሰደቃ ካላወጣ ግን 40 ዓመት ይኖራል። ምሳሌ ሊኖር ይችላል። ያ ሰው ሰደቃ አውጥቶ 60 ዓመት ነው የሚኖረው ወይስ ሳያወጣ ቀርቶ 40 ዓመት ነው የሚኖረው? ቀضኡን ሙብረም ያልነው ቅድሙ ላይ ተወስኗል። አላህ ያውቀዋል። የተወሰነ ነገር ነው የትኛው እንደሚሆን። መላኢካዎች ግን የሚያውቋት የትኛዋን ነው? ኢማ ሰደቃ አውጥቶ 60 ዓመት ይኖራል ወይ ኢማ ሰደቃ ሳያወጣ ቀርቶ 40 ዓመት ይኖራል የምትለውን ነው። እነሱም ያችን ነገር ይይዛሉ። ያ ሰው ያችን ሰደቃ ካደረገ ወይም ደግሞ ዱዓ ካደረገ ያችን 40 ዓመት ይኖራል የምትለውን ይሰርዟታል። የትኛውን ያሰብቱታል ማለት ነው? 60 ዓመት የሚለው ይሰብታል። አንዳንድ ዑለማዎች ቅድም ያሉትን ሸይኻችን የጠቀሱትን የምሑ ላሁ ማ የሻኡ ወዩስቢት ወዒንደሁ ኡሙል ኪታብ የሚለውን አያ በዚህ ነው የፈሰሩት። የምሑ ላሁ ማ የሻእ የፈለገውን አላህ እንዲታበስ ያደርጋል። የትኛውን ማለት ነው? ሰውየው እንዲህ ካደረገ እንዲህ ይሆናል የተባለውን ካደረገና ካላደረገ አንዱ ይጠፋል ያልነውን ማለት ነው። የምሑ ላሁ ማ የሻእ መላኢካዎች ዘንድ ያለውን ወይስቢት የፈለገውን አላህ እንዲሰብት ያደርጋል። ወዒንደሁ ኡሙል ኪታብ እሱ ዘንድ ደግሞ ለውሐል መሕፉዝ አለ ሁሉም ነገር የተወሰነበት። ስለዚህ ዱዓም ሸይኻችን ብለውታል እውቀት ይፈልጋል፣ ዒልም ይፈልጋል። ሁሉም ነገር ዝም ብሎ ሸሪዓችን ላይ ልቅ አይደለምና ይህንን በያን ማድረግ ስላለብን ነው። ናም ባረከላሁ ፊኩም ሼኽ ጀማል። እንግዲህ ይህን ካነሳን አይቀር መጀመሪያም እንደጠቀስኩት ይህ በጣም ፈضል ካላቸው አላሁ ተዓላ ለኛ ካገራልን ካመቻቸልን እንድንጠቀምበት የነቢዩ ዓለይሂ ሰላቱ ወሰላም ኡማዎች እንግዲህ ብዙ ነገር አላሁ ተዓላ አግርቶላቸዋል። ከዛ መካከል እነኚህን የመሳሰሉ ከሌላው ከወትሮ የተለየ ሆነው ለዱዓ ቀቡልነት
የተመቻቹልን ቀናቶች ወይንም ምሽቶች ይገኙበታልና ሼኻችን እንዳው ከዚህ ከኒስፉ ሻዕባን ፈዳኢል እና እንዴት ማሳለፍ እንዳለብን በውስጡስ ምን ነገር ማድረግ አለብን ከምንስ መቆጠብ አለብን የሚለውን ኢንሻአላህ ጠቅለል አድርገን ፕሮግራማችን የምንቋጭበት ይሆናል። ያው ሌሊቷ የተባረከች ሌሊት ነች። ቀኗም እንደዛው የተባረከች ቀን ነች። ላኪን በዚሁ አስጣከን የተባረከች መሆኗን ከገለጽን በኋላ አንዳንድ ሰው ወይንም በአንዳንድ ቦታዎች ላይ አንዳንድ ሰዎች ዘንድ ትክክል ያልሆነ ግንዛቤ ያለና فيها يفرق كل أمر حكيم የሚለው አያ እቺ ሌሊት ነች ብለው የሚሉ አሉና እሷ እንዳልሆነች فيها يفرق كل أمر حكيم الله ያላትኝ ليلة القدر ነው የረመዳን አንድ ምሽት ማለት ነው። የለይለተ القدر ሌሊት ነው እንጂ ليلة النصف من شعبان እንዳልሆነ በዚሁ ለማስታወስ ምክንያቱም ይሄንን ስንጠቅስ በጎን በኩል ያለውንም አስታውሰን መሆን አለበት። ሌላው 15ኛዋን ቀን መጾሙ የተወደደ በጣም ሱና የሆነ ነው። በል እሱ ብቻ አይደለም 13 14 15ንም አንድ ላይ አድርጎ ቢጾም አንድ ሰው ይሄ የተመረጠ ይሆናል። እንደዚህ አድርጎ ቢጾመው ያው የሚመነዳበት ይሆናል። ሌሊቷንም በዒባዳ ማሳለፍ፣ ቁርአን በመቅራት፣ ሶላት በመስገድ፣ ዚክር በመዘከር አላሁ ተባረከ ወተዓላ ሙሽሪክና ሙሻሂን የሆኑ ሰዎች ሲቀሩ ለሌሎቹ በአጠቃላይ ወንጀላቸውን ይምራቸዋል ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ የወንጀል መማሪያ ቀንም ነውና ምህረት የሚገኝባት ቀን ነች። በእንዲህ አይነት ሁኔታ እቺን የተባረከችዋን ቀን በኸይር በዒባዳ ብናሳልፋት ከዛም በኋላ ደግሞ ለረመዳን ትልቅ ዝግጅት ብናደርግባት ጥሩ የሆነች ሌሊትና ጥሩ የሆነች ቀን ነች ማለት ነው። ያው ሙሻሂን እና ሙሽሪክ ሲቀር እንግዲህ አላህ ይምራቸዋል እየተባለ ነው። ስለዚህ ትልቅ መስራት ያለብን ነገር አለ ማለት ነው። ሙሻሂን ማለት በወንድሙ ላይ ቂም የያዘ ሰው ማለት ነው። ጥላቻን የቋጠረ የሆነ ሰው ሙሻሂን ይባላልና እዚህ መሐርታ ላይ ለመግባት እንግዲህ በዱንያ ላይ የአላህን ምህረት እንደማግኘት ትልቅ ነገር የለም። የአላህን ምህረት ማግኘት ማለት መግፊራውን ማግኘት ወንጀልን መማር ማለት ቀላል ነገር አይደለምና ምናልባት በወንድማችን የተቀየምነው ካለ ሊላህ ብለን ከልባችን አውፍ ልንለው ይገባል ማለት ነው። በቀልባችን ላይ ያቂምን ቋጠረን ግን ዱዓ ብናደርግ ወይም ደግሞ ይህ ትልቅ መግፊራ ከማያገኙት ሰዎች ውስጥ ብንሆን ትልቅ ኪሳራ ነው የሚሆነውና ሁላችንም በቀልባችን ወንድማችን ላይ ያዝነው ቂም ካለ ያስቀየመን ሰው ካለ አውፍ ማለት እኛ ደግሞ ያስቀየምነው ሰው ካለም ሄደንም አውፍታ መጠየቅም ትልቅ ነገር ነው። አውፍታ መጠየቅ ደረጃን ከፍ የሚያደርግ ነገር ነውና ከዚህ ጋር ተያይዞ ያው ለይለተ ንስፍ ሚን ሻዕባንን በዒባዳ ማሳለፍ እንዳለብን ቀኗን በጾም ማሳለፍ እንዳለብን ሁሉ ረመዳን ከሷ ቀጥሎ ስለሚመጣ ተያይዘው የሚመጡ ደግሞ ሸሪዓዊ አህካሞች አሉና ያንንም ብናስታውሳቸው ኸይር ይመስለኛል። እሱም ምንድነው የኒስፈ ሻዕባንን አንድ ሰው ከጾመ በኋላ ከዛ በኋላ መጾም መቀጠል የማይፈልግ ከሆነ ምሳሌ 16ኛውን ማፍጠር የሚፈልግ ከሆነ ከዛ በኋላ ያሉ ቀናቶችን ረመዳን እስኪመጣ ድረስ ግዴታ የሆነ ጾም ካልሆነ በስተቀር ግዴታ የሆነ ጾም ስንል ምሳሌ ቀዷእ ሊሆን ይችላል፣ ነዝር ሊሆን ይችላል የተነዘረው ያ ካልሆነ በስተቀር ወይም ከፋራም ሊሆን ይችላል። ወይም ደግሞ ምሳሌ ቀዷእ ስንል ሴቶቻችን ያለፈ ረመዳን ያልጾሙት ካለ ያው የግድ መጾም ስላለባቸው ይሄኛው ረመዳን ሳይመጣ ያ ካልሆነ በስተቀር ወይም ደግሞ ዊርድ ያለው ሰው ዊርድ ማለት ምሳሌ ሰኞና ሐሙስ የሚጾም ከሆነ ወይም አንድ ቀን እየጾመ አንድ ቀን የሚያፈጥር ከሆነ እንዲህ አይነት ዊርድ ያለው ሰው ካልሆነ በስተቀር ዝም ብሎ ተነስቶ ሱና ልጾም
ብሎ መጾም አይቻልም ከ15ኛው በኋላ ረመዳን እስኪመጣ። ስለዚህ ይህንን ትኩረት ልናደርግ ይገባል። ስለዚህ ወይ መጾም የሚፈልግ ሰው ከዛ በኋላ ከ15ኛው እስከ ረመዳን ያለውን መጾም የሚፈልግ ሰው ከነዚህ ሁኔታዎች አንዱ ውስጥ ሊኖር ይገባል ማለት ነው። ኢማ ቀዷ ያለበት ሰው መሆን አለበት፣ ወኢማ ነዝር ያለበት ሰው መሆን አለበት፣ ወኢማ ከፋራ ያለበት ሰው ሊሆን ይገባል፣ ወይም ደግሞ ከኒስፈ ሻዕባን በፊት ዊርድ ያለው ሰው ያኒ ልምድ ያለው ሰው ማለት ነው። ሰኞና ሐሙስን የመጾም ልምድ ያለው ሰው መሆን አለበት፣ ወይም አንድ ቀን የጾም አንድ ቀን የማፍጠር ልምድ ያለው ሰው መሆን አለበት። ወይም ደግሞ 15ኛዋን ቀን ጾሞ እንዲሁ መቀጠል ይችላል። 16፣ 17፣ 18 በተከታታይ መቀጠል ይችላል። ግን አንድ ቀን ካቆመ ከዛ በኋላ ረመዳን እስኪመጣ ድረስ መጾም ሱናንን ጾም መጾም አይበቃለትም ማለት ነው። እና ይህንንም በዛው ማስታወስ አለብን ኢንሻአላሁ ተዓላ ኢንሻአላሁ ተዓላ። ባረከላሁ ፊኩም። እኛም ደግሞ እንግዲህ ያው ከዊላዳው ሌል ወደ ረመዳን ምሽቶች በርከት ያሉ አበይት ርዕስ ጉዳይን የያዙ ልክ እንደባለፈውና እንዳምናና ካቻምነው አይነት ማለት ነው ኢንሻአላህ ለተመልካቾቻችን የሚመጥን የሆነ ርዕሰ ጉዳዮችን በአላሁ ተዓላ ፍቃድ ይዘን ለመምጣት ኢንሻአላህ በሙሉ ንያ ላይ ነን። አላሁ ተዓላ ያሳካልን። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌል ፕሮግራማችን ነው። አሱና ቲቪ ደግሞ በቀጥታ ስርጭት በተጨማሪ እንግዲህ በተለያዩ የሚዲያ አማራጮቻችን በፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን ይህንን ፕሮግራም ጨምሮ ሌሎችንም የአሱና ቲቪ ፕሮግራሞቻችንን ማግኘት ትችላላችሁ። እስከ ቀጣይ ሳምንት መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ورحمة الله تعالى وبركاته.